በሚዲያ ሱስ ታስረናል። በፌስቡክ እና በቲክቶክ ታስረናል። አይናችን እስኪፈስ ድረስ ከስክሪኑ ላይ ሆነን ከስልካችን ጋር ተጣብቀን ከቤተሰቦቻችን ተለይተን ቤተሰብ ሳናጫውት ከቤተሰብ ጋር ሳንመካከር የእናት አባት ምክር ሳንሰማ ራት በልተን እስከምንጨርስ አላስችለን ብሎ ቴክስት እያረግን ነው ምንበላው። ስክሮል እያረግን ነው ስልካችንን ምንበላው። እንዲህ እስከምንሆን ድረስ አህዮች ሆነናል። የዓለሙን ስልጣኔ ብቻ ተቀብለህ መንፈሳዊነትን ትተህ የምትሄድ ከሆነ እንደ አህያ ታስረሃን ብቻ አይደለም አህያ ሁነሃል። ምዕራባዊው እየተጫነህ ነው። ቴክኖሎጂው እየተጫነህ ነው። ይሄ ዲጂታል የሚባለው ዓለም ይሄ ቨርቹዋል የሚባለው ምናባዊ የሚባለው ዓለም እሱ ተጭኖሃል። እየነዳህ ነው ማለት ነው። እየጋለበህ ነው ማለት ነው። ከእግዚአብሔር ለይቷን ማለት ነው። ከዚያ ውጣ። ሆሳዕና ከእስራት የመፈታት ቀን ነው። ከሱስ የማምለጥ ቀን ነው። ከርኩሰት የመውጣት ቀን ነው። ቤተክርስቲያንን የመከተል ቀን ነው። እውነተኛ ኦርቶዶክሳዊ የመሆን ቀን ነው። ይህን መንግስት የመቀላቀል ቀን ነው። ይህ ጸሎተ ፍታት ይኖረናል። አስደናቂ እኮ ነው። ይህች ቤተክርስቲያን እንዴት ጥንቅቅ ያለች እንደሆነች ታያላችሁ። አህዮቹ ከእስራት ተፈቱ አልና አይደለም። አሁን ደግሞ ቤተክርስቲያን ከእስራት ትፈታናለች። ይህ ማለትን ማለት ነው። ጸሎተ ፍታት ይደረግልናል። አያድርገው፣ ከድንገተኛ ሞት ሁላችንንም ይሰውረን። ነገር ግን ጸሎተ ፍታቱ ከተደረገ በኋላ የሚሞት ሰው ቀጥታ መንግስተ ሰማያት ነው የሚገባው። ደግሞ እንደዚህ ስላችሁ ራሳችሁን እንዳታጠፉ። መንግስተ ሰማያት ለመግባት ብላችሁ ቀጥታ በተፈጥሯዊ ሞት የሞተ ሰው ይውላችሁ። በዚህ ሳምንት የሚፈታው የዚህች ቤተክርስቲያን ክብር አስደናቂነቷ ምን እንደሆነ ታውቃላችሁ? አሁን ጸሎተ ፍታት ይደረጋል አልኳችሁ። የሚፈቱት እናንተ ብቻ አይደላችሁ የምትፈቱት። በመርከብ ያሉ፣ በጀልባ እየተጓዙ ያሉ፣ በአውሮፕላን ያሉ፣ በስደት ያሉ፣ ቤተክርስቲያን በሌለበት፣ ካህን በሌለበት፣ የአበሻ ድምፅ የኢትዮጵያዊ ድምፅ በማይሰማበት ሰማይና ምድር ሊደፋባቸው ደርሶ ተጨንቀው ያሉ ኦርቶዶክሳውያን በሙሉ በዚህ ቀን ይፈታሉ። አያድርገውና በዚህ ሳምንት በሰሙነ ሕማማት ቢሞቱ እንኳን ቀጥታ መንግስተ ሰማያት ይገባሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሆሳዕና በአርያም በሚል ርዕስ ቆይታ እናደርጋለን። በዓሉ የዛሬው በዓል ሆሳዕና ይባላል። ሆሳዕና የሚባለው ዛሬ ብቻ አይደለም። ከዕለተ ረቡዕ ጀምሮ ዛሬ 5ኛ ቀን ሆሳዕና የሚለውን ቃል ደጋግመን እያመሰገንን እንገኛለን። የዛሬው የ5ቱ ቀን ፍጻሜ መሆኑና ዋናው ዕለቱን የጠበቀ ጌታችን መድኃኒታችን ኢየሱስ ክርስቶስ የተመሰገነበትን ምስጋና የምናከብርበት በዓል መሆኑ ነው። ይሄ ሆሳዕና የሚለው በዕብራይስጥ ቋንቋ ሆሻዕና ተብሎ ይታወቃል። ና አሁን አድን፣ ና አድነን የሚል ትርጉም ያለው ነው። በመጽሐፍት በቅዱሳት መጽሐፍት ደግሞ በመዝሙረ ዳዊት መዝሙር 117 ቁጥር 25 ላይ ኦ እግዚኦ አድህንሶ ኦ እግዚኦ ሰርህሶ፣ አቤቱ ና አሁን አድን፣ አቤቱ ና አሁን አቅና፣ አቤቱ ና አሁን አድና የሚል ትርጉም ያለው ሐሳቡ ይሄ ሆኖ ሆሳዕና የሚለው ቃል ከዚህ የተወሰደ ነው። ይሄ ሆሳዕና የሚለው በብሉይ ኪዳን ማንም ያልተመሰገነበት፣ እነ ሙሴ ያልተመሰገኑበት፣ እነ ዳዊት ያልተመሰገኑበት፣ እነ መልከጼዴቅ ያልተመሰገኑበት፣ ሌላ ያልሰማው ለማንም ያልተሰጠ ምስጋና የተለየ ምስጋና ነው። ይህም ምስጋና ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ የተመሰገነበት ምስጋና ነው። ሆሳዕና ማለት ትርጉሙ መድኃኒት ማለት ነው። ና አድን የሚለውን ትርጉም ይዘን ስንተረጉም ጽንሰ ሐሳቡ መድኃኔ ዓለም የሚለውን ኢየሱስ የሚለውን የስም ትርጓሜ የሚያሳይ ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ስፍራ ወደ ኢየሩሳሌም ከመግባቱ አስቀድሞ ይህንን ምስጋና ተዘጋጅተው ጠብቀውታል። ይህን ምስጋና ያመሰገኑበት ምክንያት ብዙ ጊዜ እንደሚገለጠው በየዓመቱ መጋቢት 21 ቀን ቅዳሜ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከመቃብር ከቀሰቀሰ በኋላ ከሞት ካስነሳ በኋላ በዚህ ምክንያት ነው ሆሳዕና ተብሎ የተመሰገነው። ጌታ መጋቢት 21 ቀን ቅዳሜ ቀን አልዓዛርን ካስነሳ በኋላ በማግስቱ እሁድ ቀን እንዳስለመደ ቢታንያ አድሮ ወደ ምኩራቡ ሲሄድ ነው ይሄ ምስጋና የጠበቀው። ይሄ ምስጋና ሆሳዕና በአርያም ለወልደ ዳዊት የሚለው ምስጋና
ድንገት እንደ ቦምብ የፈነዳ ያስደነገጠ ኢየሩሳሌም የታወከችበት ተራሮቹ የተጨነቁበት ሕዝቡ ሁሉ የተገረመበት በሚሊዮን የሚቆጠር ሕዝብ የሰማው ምስጋና ነው። በዚህ ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ምስጋና በተመሰገነበት ወቅት ከመላው ዓለም የአይሁድን ስነ በዓል ወይም የበዓሉን ውበት ለማየት የፋሲካን በዓል ውበት ለማየት ከብዙ ቦታ የተሰበሰበ ሕዝብ የነበረበት አካባቢ ነው። ይሄ ጊዜ ማለት እንግዲህ ፋሲካን የሚያከብሩት አይሁዳውያን ዕለተ ሐሙስ ላይ ነው። በዓሉ የሚከበረው ሐሙስ ነው። ሐሙስ በዓሉ ሊከበር እሁድ ቀን ነው ይሄ ታሪክ የተፈጸመው። እሁድ ቀን በአይሁዳውያን የሥራ መጀመሪያ ቀን ነው። የሥራ መጀመሪያ መሆኑ ብቻ ሳይሆን የፋሲካ በዓል ስለደረሰ የፋሲካ በዓል ለመግዛት ገበያው ይጨናነቅበት የነበረበት ወቅትና የኢየሩሳሌም ከተማ በሕዝብ ብዛት ይጨናነቅበት የነበረበት ወቅት ነው። ከሌላ ሀገር የመጡ እንግዶች ብቻ ሳይሆኑ እዚያው አይሁዳውያን እስራኤላውያን ራሳቸው ወደ ቅድስቲቱ ከተማ ወደ ኢየሩሳሌም መጥተው የፋሲካ በግ መጥተው ይገዙበት የነበረበት ጊዜ ነው። በዚህ ወቅት ነው ሆሳዕና በአርያም ለወልደ ዳዊት የሚለው ምስጋና የተሰማው። ይህ ምስጋና ከዚህ አስቀድሞ ተሰምቶ የማያውቅ በመሆኑ ሕዝቡ በሙሉ የደነገጠበትና የተገረመበት ምስጋና ነበር። ሕዝቡ ጌታችን መድኃኒታችን ኢየሱስ ክርስቶስ ቢታንያ እንዳደረ ያውቃሉና አልዓዛርን እንዳስነሳም በመላው ዓለም በመላው ስፍራ ተሰምቷልና ስለዚህ ምን ይዘን እንጠብቀው፣ ምን አይነት ምስጋና እናመስግነው ብለው የተወሰኑ ሰዎች ተመካክረው የጌታችን የመድኃኒታችን የኢየሱስ ክርስቶስን መምጣት ይጠብቁ ነበር። ያደረጉት እንዲህ ነው። አንደኛ የምናመሰግነው ምስጋና ሆሳዕና በአርያም ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር ወቡሩክ ንጉሠ እስራኤል ሰላም በምድር ወስብሃት በአርያም የሚለውን ምስጋና እናመሰግናለን አሉ። አንደኛ። ሁለተኛ የምናመሰግነው ዘንባባ ይዘን ነው አሉ። ለምንድን ነው ይህንን ዘንባባ የመረጡት ቢባል ከዚያ አስቀድሞ አብርሃም ይስሐቅን በወለደ ጊዜ ዘንባባ ይዞ አመስግነዋል። ሄሮዲት ሆሎፎርኒስን በገደለች ጊዜ ዘንባባ ይዛ አመስግናለች። በእስራኤላውያን ልማድ ድል የማድረግ ምልክት የማሸነፍ ምልክት ስለሆነ ክርስቶስ ሞትን አሸንፏል፣ አልዓዛርን ከመቃብር ቀስቅሷልና ስለዚህ መድኃኒት መባል ይገባዋል። ለዚህም ምልክቱ ዘንባባ ይዘን እናመሰግነዋለን ብለው ወሰኑ። ሶስተኛ ይህንን ምስጋና የምናመሰግነው ወደ ቤተ መቅደሱ ሲቃረብ ከቤተ ፋጌ ካለፈ በኋላ ወደ ቤተ መቅደሱ ሲመጣ አጅበ ነው እስከ መቅደሱ እስከ ምኩራቡ ድረስ እንሄዳለን ተባባሉ። አራተኛ ምስጋናው ላይ የሚሳተፉ ሰዎች ተመርጠዋል። ሕፃናት የሚጠቡ በእናቶቻቸው ጀርባ በእናቶቻቸው ትከሻ ያሉት በመንፈስ ቅዱስ የተናገሩ ናቸው። ነገር ግን እነሱ ወጣቶችን አደራጅተው ሽማግሎችን አደራጅተው ከፊት ያሉት ሆሳዕና በአርያም ብለው ሲጮሁ ከኋላ ያሉት እየተቀበሉ በአንድ ድምፅ ሆሳዕና በአርያም እያሉ ወጣቶቹና ሽማግሎቹ እየተቀባበሉ እንዲያመሰግኑት በዚህ ተስማምተው ጌታችንን መድኃኒታችን ኢየሱስ ክርስቶስን ጠበቁት። ጌታም ደግሞ አምላክ ነውና እንዲህ እንደሚጠብቁት ያውቃል። ዘንባባ ይዘው ሆሳዕና በአርያም እያሉ እንደሚያመሰግኑት ያውቃልና ጌታችን ወደ ኢየሩሳሌም ወደ ዋናው ከተማ ከመግባቱ አስቀድሞ ሐዋርያትን ሁለቱን ደቀ መዛሙርቱን እንዲህ ብሎ ላካቸው። ሁሩ ሀገረ ዘቅድሜክሙ ወደፊታችሁ ሀገር ሂዱና ትረክቡ ይላል። አህዮች ታስረው ታገኛላችሁ፣ እነሱን ትፈቷቸዋላችሁ። ለምንድን ነው የምትፈቷቸው ብሎ የሚጠይቃችሁ ሰው ቢኖር ጌታቸው ይፈልጋቸዋል በሏቸው ብሎ ጌታ ሁለቱን ደቀ መዛሙርት ላከ። እነዚህ ሁለቱ ደቀ መዛሙርት መተርጉማን የሚጠቅሷቸው አንደኛው ጴጥሮስ ነው፣ ሁለተኛው ደግሞ ቅዱስ ዮሐንስ ወንጌላዊ ነው። ጴጥሮስ ሽማግሌ ነው፣ ዮሐንስ ወንጌላዊ ደግሞ ወጣት ነው። በዚህ ጊዜ ዮሐንስ ወንጌላዊ የ28 ዓመት አካባቢ ወጣት ነበር። ጴጥሮስ ግን ሽማግሌ ነበር። ለምንድን ነው ሁለት የላከው ቢባል የብሉይ ኪዳንና የሐዲስ ኪዳን ምሳሌ የኦሪትና የወንጌል ምሳሌ ሲሆን ጴጥሮስ የብሉይ ኪዳን ሰዎች ይወክላል፣ ወጣቱ ቅዱስ ዮሐንስ ወንጌላዊ ደግሞ የሐዲስ ኪዳን ሰዎችን ይወክላል። እነዚህን ሁለቱን ከላካቸው በኋላ ደቀ መዛሙርቱ ሁለቱ ጴጥሮስና ዮሐንስ ወደዚህ ስፍራ ሄደው ወደ ቤተ ፋጌ ሄደው እንደነገራቸው ሁለት አህዮች እናትና ልጅ ታስረው አገኙ። ቤተ ፋጌ ማለት የበለስ ቦታ ማለት ነው። እንግሊዘኛው ዘ ሃውስ ኦፍ ፊግስ ብሎ ይጠራዋል። በለስ የሚገኝበት በጣም ጣፋጭ ፍሬ ያለበት ዛፍ የሚበቅልበት አካባቢ ነው።
ቤተፋጌ ደግሞ ቅርጹ የተመሳቀለ ጎዳና ያለበት ስፍራ ነው። አንዱ ወደ ቢታንያ የሚወስድ፣ አንዱ ወደ መቅደሱ የሚወስድ፣ አንዱ ወደ ከተማው የሚያስገባና አንዱ ወደ ደብረ ዘይት ተራራ የሚወስድ አራት ቦታ የሚወስድ ማዕዘን የሆነ ቦታ ነው። ይህ ብቻ ሳይሆን ቤተፋጌ የሚባለው ስፍራ ሌዋውያን የሚኖርበት የካህናት መንደር ተብሎ የሚታወቅ ነው። እንግዲህ አህዮቹ የታሰሩት በካህናቱ መንደር፣ በካህናቱ መኖሪያ፣ በሌዋውያኑ መንደር በተመሳቀለው ጎዳና በማዕዘኑ በዚያ ስፍራ ነው አህዮቹ የታሰሩት። የታሰሩትም አህዮች እናትና ልጅ ናቸው። የተላኩት ሐዋርያት እነዚህን አህዮች ሊፈቱ ሲሉ ጠየቋቸው ባለቤቶቹ። ለምንድን ነው የምትፈቷቸው ሲሏቸው ተልከን ነው ጌታቸው ይፈልጋቸዋል ብለው መለሱላቸው። ሰዎቹ ምንም አላሉ፣ ፈቀዱ። አህዮቹን ፈተው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አመጡ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአህዮቹ ተቀምጦ በሕዝቡ መካከል እየሰነጠቀ አለፈ። አስደናቂው ሕዝቡ ይጠብቀው የነበረው ሆሳዕና በአርያም ለወልደ ዳዊት የሚለውን ምስጋና እያመሰገነ ጌታ ሲመጣ በተነጠፈ በልብስ ምንጣፍ እየተንጎባለለ እየተንጎራደደ እንዲያልፍ ነበር እነሱ ይፈልጉ የነበሩት። በአህያ ይመጣን ብለው በፍጹም አልጠበቁም። በአህያ መሄድ የድህነት ምልክት ነው። በአህያ መሄድ የደካማነት ምልክት ነው። በአህያ መገለጥ ሰላምን የመስበክ ምልክትም እንኳን ቢሆን የመጨረሻ የመዋረድና የመጎሳቆል ምልክት ነው። በጣም የሚያሳዝነውና የሚያስገርመው እነሱ ከፍ ያለ ምስጋና ሆሳዕና በአርያም የሚለውን ምስጋና አዘጋጅተው ሲጠብቁት ጌታ ግን በአህያ ተጭኖ ወደ እነሱ መጣ። እሱ ትሁት ሆኖ ራሱን ዝቅ አድርጎ ራሱን አዋርዶ በአህያ መጣ። እነሱ ይጠብቁት የነበረው የሰማይ ምስጋና የአርያም ምስጋና ይዘው ነው ይጠብቁት የነበረው። ለወልደ ዳዊት እያሉ የዳዊት ልጅ እያሉ ንጉሥ እያሉ መንግስት እያሉ ባለስልጣን እያሉ ለማመስገን ተዘጋጅተው፣ እሱ ግን በፈረስ አይደለም፣ በሰረገላም አይደለም፣ በሌላም አይደለም፣ በአህያ ተጭኖ መጣ። ይህም የሚያሳየው ራሱን እንዴት ዝቅ እንዳደረገ ራሱን እንዴት እንዳዋረደ የሚያሳይ ነበር። በምሳሌ ላሳያችሁ። ምናልባት አንድ ከውጭ ሀገር የምትጠብቁት ባለስልጣን ቢኖር እናንተ አበባ ይዛችሁ ምንጣፍ አንጥፋችሁ የተለየ ልብስ ለብሳችሁ ጥሩ መኪና ይዛችሁ ብትጠብቁት፣ እሱ ግን የተቀደደ ልብስ ለብሶ ቢመጣ ምን ትላላችሁ? ባዶ እግሩን ቢመጣ ምን ትላላችሁ? ጫማ ባይኖረው ራቁቱን ቢሆን ምን ትላላችሁ? ከስቶ ጠቁሮ ቢመጣ ምን ትላላችሁ? የሆነው እንደዚያ ነው። እነሱ የሚጠብቁት ሆሳዕና በአርያም ብለው ከአርያም የሚመጣ ከሰማይ የሚመጣ መድኃኒት አለ፣ ባለስልጣን አለ፣ የዳዊት ልጅ ንጉሥ አለ፣ እርሱ ይመጣን ነው መንግስትን ይመሰርታል ነው በዙፋኑ ላይ ይሆናል ነው ይገዛናን ብለው ሆሳዕና በአርያም እያሉ እየጠበቁት፣ እሱ ግን በአህያ ተጭኖ መጣ። ይህም የሚያሳየው ትህትናውን የሚገልጥ የመጨረሻውን ዝቅታውንና ራሱን ማዋረዱን የሚያሳይ ነው። አስቀድሞ የተነገረ ትንቢት አለ። በትንቢተ ኢሳይያስ ምዕራፍ 1 ላይ ስትመለከቱ አድግኒ የአምር ምቅማሆ ወቤተ እግዚኡ የሚል ቃል አለ። ጌታ የባሪያውን የጌታውን አህያ የጌታውን ጋጥ አወቀ ተብሎ እንደተገለጠ አህዮቹ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ እስትንፋሳቸውን አምሃ እጅ መንሻ ገብረው ነበርና አሁን ጌታ አከበራቸው። በእነሱ ላይ ተጭኖ ተገለጠ። አንደኛ። ሁለተኛ ነቢዩ ዘካርያስ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እነሆ ጽዮን ሆይ የጽዮን ልጅ ሆይ ንጉሥሽ ነው ቢለው ጻድቅ ሆኖ የዋህ ሆኖ ትሁት ሆኖ በአህያይቱና በውርንጭላይቱ ላይ ተጭኖ ወደ አንቺ ይመጣን ብሎ የተናገረው ትንቢት ነበርና ያን ትንቢት ይፈጽም ዘንድ ጌታ በአህያ ተጭኖ ተገለጠ። ሶስተኛ አህዮቹ ምሳሌነት ያላቸው ናቸው። የአዳምና የሔዋን የልጆቹና የልጅ ልጆቹ ምሳሌዎች ናቸው። ታስረው ነበር። አዳምና ሔዋንም በመርገም ታስረው ነበር። በበደል ታስረው ነበር። በሞት ታስረው ነበር። በኃጢአት ታስረው ነበር። በዲያብሎስ ባርነት ታስረው ነበር። በእግረ አጋንንት ይጠቀጠቁ ነበር። ነፍሳት በሙሉ በሲኦል ወድቀው በመንጸፈ ደይን ወድቀው በእግረ አጋንንት ይጠቀጠቁ ነበር። ታስረው ነበር። ሽባ ነበሩ። 5500 ዘመን የነበረው ዘመን በሙሉ የፍዳ ዘመን፣ የጨለማ ዘመን፣ የሞት ዘመን፣ የመከራ ዘመን፣ የመታሰር ዘመን፣ የሽባነት ዘመን፣ ምንም ማድረግ የማይቻልበት ዘመን
ስልጣን የሌለበት ልጅነት የታጣበት ከእግዚአብሔር የተለየንበት ከእግዚአብሔር የራቅንበት የእግዚአብሔርን ስም አባት ብለን መጥራት የማንችልበት ያ ክፉ ዘመን ያንን ዘመን የሚያሳየን እነዚህ አህዮች ታስረው ነበር። አህዮቹ አዳምና ሔዋን ናቸው። ለምንድን ነው አዳምና ሔዋን ልጆቹና የልጅ ልጆቻቸው አህያ ተብለው የተገለጡት ቢባል አህያ የሚጫን ነው። አህያ የሚጋለብ ነው። አህያ የሚሰደብ ነው። አህያ የሚናቅ ነው። አህያ ዘገምተኛ ነው፣ ዝግተኛ ነው። አዳምና ሔዋን ልጆቻቸውና የልጅ ልጆቻቸውም እንዲሁ ነበሩ፣ የሚጫኑ ነበሩ። ዲያብሎስ የሚጫናቸው በባርነት የሚኖሩ ሞትን ያህል ዕዳ ተሸክመን የምንኖር ነበር። ማንም የሚነዳን፣ ማንም የሚመታን፣ ማንም የሚጋልበን፣ ማንም የሚገርፈን ነበርን በብሉይ ኪዳን። ያንን ዘመን የሚያሳይ ነው። ያ የጭንቅ ዘመን የሰው ልጅ እንደ እንስሳ የሆነበት ዘመን ልበ አምላክ ዳዊት እንደተናገረው ሰብእሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ። ሰው ግን ክቡር ሆኖ ሳለ አላወቀም፣ እንደ እንስሳ ሆነ ተመሰላቸው። ወይም እነሱን መሰለ ተብሎ እንደተናገረ እንደ አህያ ሆነን የኖርንበት ዘመን ነበር። ከዚያስ አህዮቹን ፍቷቸው ብሎ ሐዋርያትን መላኩ የምንፈታበት ዘመን እንደደረሰ ያጠይቃን። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። የመፈታት ዘመን፣ ሞትን ድል የማድረግ ዘመን፣ የማሸነፍ ዘመን፣ ወደ ገነት የመግባት ዘመን፣ ልጅነትን የማግኘት ዘመን፣ ዘመነ ሐዲስ ኪዳን፣ ዘመነ ክርስቶስ፣ ዘመነ ስጋዌ፣ ዓመተ ምሕረት፣ ዘመነ ምሕረት። ያ ዘመን እንደመጣ ለማጠየቅ ደቀ መዛሙርቱን ልኮ አህዮቹ እንዲፈቱ አደረገ። አህዮቹ ላይ ተቀመጠባቸው። በአህያ መቀመጥ በጣም ብዙ ምስጢርን የሚያሳይ ነው። እኔ ጥቂቱን ነጥብ ብቻ ያሳያል። የመጀመሪያው በአህያ ተቀምጦ መገለጥ ሰላምን የመስበክ ምልክት ነው። በብሉይ ኪዳን ለምሳሌ በጦር በፈረስ መገለጥ፣ ፈረስ ጋልቦ መታየት የጦርነት ምልክት ነው። ፈረስ በራሱ የጦርነት ምልክት ነው። ፈረስ በብዛት የሚያስፈልገው ለጉዞ ሳይሆን በዚያ ዘመን ለጦርነት ነበር የሚያስፈልገው። ክርስቶስ በፈረስ አይደለም የተገለጠው። ለምን ቢባል የጦርነት ዘመን አብቅቷል፣ የሰላም ዘመን መጥቷል ለማለት በአህያ ተጭኖ አህያ ጋልቦ ተገልጧል። የብሉይ ኪዳን ነቢያት ለነገስታቶቻቸው የሰላም ምልክት ይዘው ሲሄዱ በአህያ ተጭነው ነጭ ለብሰው ጭራ ይዘው ጠምጥመው ፊታቸውን አብርተው ደስ ብሏቸው በነገስታቱ ፊት ይቀርቡ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም እነሆ ሰላም ሁኜ እሰጣችኋለሁ፣ ሰላሜን እሰጣችኋለሁ ለማለት በአህያ ተጭኖ ጌታችን ተገልጧል። ምልክቱ ምንድነው ቢባል በሉቃስ ወንጌል ምዕራፍ 19 ቁጥር 40 ጀምሮ ብትመለከቱ ኢየሩሳሌም ኢየሩሳሌም ብሎ ወሶበሪያ ለሀገር በከይላ አሊሃ ይላል ሉቃስ። ሀገሪቱን ባያት ጊዜ አለቀሰላት ይላል። ኢየሩሳሌም ብታውቂ ኖሮ ሰላምሽ ዛሬ ነበር ብሎ ቅድም ሊቃውንቱ በቅዱስ ያሬድ ዜማ በጢዩም ዜማ ሲያመሰግኑበት የነበረው ምስጋና ሰላምሽ ዛሬ ነበር ብሎ በአህያ ጋር ተጭኖ የተገለጠው ሰላምን ይዞ ነበር። የሰላም ምልክት መሆኑን የሚያሳይ ነው አንደኛ። ሁለተኛ በአህያ ተጭኖ መገለጥ ምንን የሚያሳይ ነው ቢባል በአህያ የተጫነ ሰው አሳዶ አይዝም፣ ብዙም አይርቅም፣ መሮጥም አይችልም፣ ፍጥነትም የለውም። እነሆ በመካከላችሁ ነኝ፣ በፈለጋችሁ ጊዜ ታገኙኛላችሁ ሲል ነው የኛ ጌታ። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑት እግዚአብሔር። ከዛ አህዮቹ ደግሞ ሌላ ምሳሌነት ያላቸው ናቸው። የአዳምና የሔዋን ምሳሌ፣ አጠቃላይ የሁሉም ምሳሌ፣ የሁላችንም የሰው ልጆች ምሳሌ ሆነው ተገልጠዋል በመጀመሪያው። በሁለተኛው ምሳሌ ደግሞ ሴቲቱ አህያ የኦሪት ምሳሌ፣ ግልገሉ ውርንጭላው ደግሞ የወንጌል ምሳሌ ነው። ሴቲቱ አህያ መጫን የለመደች ናት፣ ስትጋለብ የነበረች ናት፣ ቀንበር የለመደች ናት፣ ስራ የለመደች ናት። ውርንጭላው ግን ገና ማንም ተቀምጦበት የማያውቅ ማንም ጋልቦት የማያውቅ ለመጀመሪያ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀመጠበት ውርንጭላ ነው። የመጀመሪያዋ መጫን የለመደች ማለታችን ኦሪት መሰራት የለመደች ናት፣ ለብዙ ዘመን የነበረች ናት። ውርንጭላው የወንጌል ምሳሌ ነው። ውርንጭላው ማንም ተቀምጦበት የማያውቅ ለመጀመሪያ ጊዜ የተቀመጠበት ጌታ እንደሆነ ሁሉ ወንጌልንም ማንም አይደለም የሰራት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለመጀመሪያ ጊዜም በስራ የገለጣት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑት። አሁን ስለዚህ ሴቲቱ አህያ ወይም እናቲቱ አህያ የኦሪት ምሳሌ፣ ውርንጭላው የወንጌል ምሳሌ። ውርንጭላው ከእናቲቱ የተገኘ እንደሆነ ወንጌልም ከኦሪት የተወለደች ከኦሪት የተገኘች መሆኗን የሚያሳይ ነው። ሶስተኛው ምሳሌ ሴቲቱ አህያ የእስራኤል ዘሥጋ ምሳሌ ስትሆን ውርንጭላው የአሕዛብ ወይም የእስራኤል ዘነፍስ ምሳሌ ነው።
ሴቲቱ አህያ መጫን የለመደች እንደሆነች ሁሉ እስራኤል ዘስጋም ሕግ የለመዱ ናቸው፣ በሕግ የኖሩ ናቸው። ውርንጭላው የአሕዛብ ምሳሌ ማለታችን ውርንጭላው ማንም ተቀምጦበት ማንም ጋልቦት የማያውቅ እንደሆነ ሁሉ አሕዛብም ከዚያ በፊት ሕግ የሚባል አያውቁም ነበር፣ ያለ ሕግ ነበር የሚኖሩት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕገ ወንጌልን ሰጥቶ እሱ ተቀመጠባቸው። ክብርና ምስጋና ለስም አጠራሩ ይሁን። ለመጀመሪያ ጊዜ የተቀመጠባቸው አሕዛብ የውርንጭላው ምሳሌ ናቸው። አባቶቻችን ሊቃውንቱ እንደሚሉት በሴቲቱ አህያ ወይም በእናቲቱ እስከ ቤተ መቅደሱ ድረስ ተጭኖ ሂዶ መቅደስ ሲደርስ ግን ከእናቲቱ አህያ ወርዶ በውርንጭላው ላይ ሆኖ መቅደሱን ዙሮታል። ጌታችን መድኃኒታችን ኢየሱስ ክርስቶስ መቅደሱን የዞረው በውርንጭላው ሆኖ ነው። ይህስ ምንን ምስጢር ያሳያን ቢባል የሶስተኛውን ቤተ መቅደስ ምስጢር መመስረት ያሳያል። በጣም አስደናቂው የተከበራችሁ የእግዚአብሔር ልጆች የዛሬው በዓል የሆሳዕናን በዓል የምናከብረው ዘንባባ መያዛችን ብቻ እንዳይመስላችሁ። የሰማይ መንግስት በምድር ላይ የተመሰረተችበትን ምስጢር የምናመሰግንበት ነው፣ የምናስብበት ነው። የዳዊትን መንግስት ሰማያዊት መሆኗን የምንናገርበት ነው። ለዚህ ምልክቱ ምንድን ነው መሰላችሁ? ያስቀደሳችሁ ሰዎች አስተውላችሁ ከሆነ ዛሬ ቅዳሴ ሲገባ ከሌሎቹ ቀናት በተለየ ነው። እስከ ዛሬ ድረስ ብዙ ጊዜ የምንመለከተው መሶበ ወርቁን ይዘው ማዕጠንተ ወርቁን ይዘው ካህናቱ ጥላ ይዘው የቃጭል ድምፅ እያሰሙ በምስራቅ በኩል ወደ መቅደሱ ይገቡ ነበር። ዛሬ ግን የቃጭል ድምፅ ሳይሰማ በምስራቅ በኩል ሳይሆን በምዕራብ በኩል ወደ ቤተ መቅደሱ ይገባሉ። የቤተ መቅደሱ በር በሁሉም አቅጣጫ ይዘጋል። ካህኑ ከውስጥ ሆኖ ፊቱን ወደ ውጭ አዙሮ ይቆማል፣ እጁን ዘርግቶ ይቆማል። በሩ ይዘጋል። ከበሩ ፊት ለፊት ዲያቆናቱ ፊታቸውን ወደ መቅደሱ አዙሮ ይቆማሉ። ዲያቆኑ እንዲህ ብሎ 3 ጊዜ ይጮሃል በእዝል ዜማ አርህው ሆሃተ መኳንን፣ አርህው ሆሃተ መኳንን፣ አርህው ሆሃተ መኳንን፣ መኳንንት ደጆቻችሁን ክፈቱ፣ ደጆቻችሁን ክፈቱ እያለ 3 ጊዜ ዲያቆኑ በልዑል ቃል ይጮሃል። ካህኑ ውስጥ ይሆንና መኑ ውእቱ ዝንቱ ንጉሠ ስብሐት ብሎ ይጠይቀዋል። ደጁን ከፍትልህ ዘንድ የሚገባው ማን ነው? የሚመጣው ማን ነው? የሚያንኳኳው ማን ነው? የክብር ባለቤት የክብር ንጉሥ የሆነው ማን ነው ብሎ ካህኑ ይጠይቀዋል። ከዛ ዲያቆኑ አሁንም ይመልስና ሁለተኛ ጊዜ ያንኳኳል። አርኅዉ ኆኃተ መኳንንት፣ መኳንንት ደጆቻችሁን ክፈቱ ብሎ ይናገራል። ካህኑ ሁለተኛ ጊዜ ይጠይቀዋል። ያን ጊዜ ዲያቆኑ እግዚአብሔር አምላክ ኃያላን ውእቱ ዝንቱ ንጉሠ ስብሐት፣ ይህ እንዲገባ የማንኳኳልህ የክብር ባለቤት የሆነ የኃያላን አምላክ የሆነ እርሱ የክብር ንጉሥ ነው፣ እርሱም ጌታ አምላክ ነው ብሎ ለካህኑ ይመልስለታል። ያን ጊዜ የቤተ መቅደሱ በር ወለል ብሎ ይከፈትና ይባ ንጉሠ ስብሐት፣ ይባ አምላከ ምሕረት፣ እሱማ ከሆነ ይግባ፣ የምሕረት አምላክ ይግባ፣ የምሕረት ጌታ ይግባ ይባላል። ክብርና ምስጋና ለስም አጠራሩ ይሁን። ሰዓት እንዳይረፍድ ተብሎ ምስጋናው ስለሚቀነስ እንጂ ከዚያ ቀጥሎ ሊቃውንቱ ተቀብለው ይባ ንጉሠ ስብሐት፣ ይባ አምላከ ምሕረት እያሉ በአመላለስ በወረብ በዜማ ከዚያ አንቲ ውእቱ እየተባለ ቅዳሴው ይገባል። ይሄ ምንን ምስጢር የሚያሳይ ነው ይባል? የሶስተኛውን ቤተ መቅደስ መመስረት፣ የሰማያዊቷን መንግስት መመስረት የሚያሳይ ነው። የመጀመሪያው መቅደስ የሰሎሞን መቅደስ ነው። ሁለተኛው መቅደስ የዘሩባቤል መቅደስ ነው። ሶስተኛው መቅደስ ግን በጌታ ደም ላይ የተሰራችው መቅደስ ነች። ይሄስ ምልክቱ ምንድነው ቢባል በሩ ወለል ብሎ መከፈቱ ሶስተኛዋ መቅደስ ይህች ቤተክርስቲያን በጌታ ደም እንደምትመሰረት ማሳያ ነው። ምስጢሩ ምንድነው? መጽሐፍ ቅዱስ ላይ ምን አለ ብላችሁ ብትጠይቁ አንጽሖተ ቤተ መቅደስ ተብሎ ይታወቃል። ቤተ መቅደሱን ማንጻት ጌታችን ከአህያ ከወረደ በኋላ ቤተ መቅደሱን 3 ጊዜ ዙሮ ምስጋናው ከተጠናቀቀ በኋላ በዙሪያው ያሉትን ሰዎች ርግብ የሚሸጡትን፣ በግ የሚሸጡትን፣ ላም የሚሸጡትን፣ በሬ የሚሸጡትን ሰዎች ከዚህ ውጡ እያለ ያባረራቸዋል። ምን ማለት መሰላችሁ ምስጢሩ? ከዚህ በኋላ እዚህ መቅደስ የእንስሳ ደም አይፈስም። ከዚህ በኋላ በግ አይሰዋም። ከዚህ በኋላ ጊደር አይታረድም። ከዚህ በኋላ ላም አይታረድም። ከዚህ በኋላ ኮርማ አይታረድም። እኔ ነኝ የምሰዋው፣ እኔ ነኝ የምታረድበት ማለቱ ነው። ክብርና ምስጋና ለስም አጠራሩ ይሁን። ክርስቶስ የተሰዋባት መቅደስ ይህች መቅደስ ክርስቶስ የተሰዋባት መቅደስ ደም ይዞ የሚገባባት በካህናቱ አማካይነት ስጋውና ደሙን የሚሰጥባት መቅደስ ያች መቅደስ የተመሰረተችበት ያችን ነው። ቡርክት እንተ ትመጽእ መንግስት፣ ይህች የምትመጣዋ መንግስት የተባረከች ናት እያልን የምንጠራት ይህችን የቤተ ክርስቲያን መንግስት ነው። ይህችን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። ክብርና ምስጋና ለስሙ ይሁን።
በአህዮቹ ተጭኖ መገለጡ ይሄን ምስጢር የሚያሳይ ነው። እንግዲህ በጣም ደግሞ ባጭሩ ለማስቀመጥ በአህዮቹ ላይ ተጭኖ ሲመጣ ምስጋናውን አላቋረጡም። ይሄ ምስጋና ምንም እንኳን ጌታ ራሱን ዝቅ አድርጎ በአህያ ቢመጣም የተዘጋጁበትን ምስጋና የተዘጋጁበትን የበዓል ሁኔታ ግን አልተውም። እንዲህ አሉ፣ ሆሳዕና በአርያም ለወልደ ዳዊት፣ ለዳዊት ልጅ ከአርያም ያመጣ መድኃኒት መባል ይገባዋል። በጣም የሚያስደንቀው ምንድን ነው መሰላችሁ? እንዴት በአህያ ተቀምጦ በአርያም ተብሎ እንዴት ይመሰገናል? ራሱን ዝቅ አድርጎ በበረት የተወለደ ጌታ፣ ደብረ ዘይት የሚያድር ድንጋይ ተንተርሶ የሚተኛ ብጣሽ ልብስ መቀየሪያ ልብስ የሌለው ጫማ የሌለው ድሃ ሆኖ የኖረ በድህነት የኖረ ድሃ ክርስቶስ በአርያም እየተባለ ነው የሚመሰገነው። ይገባችኋል? ምስጋናው ከአርያም የመጣ መድኃኒትነቱ ከአርያም የመጣ አርያም ማለት እንዲያውም እንግሊዘኛው መጽሐፍ ቅዱስን ብትመለከቱት ሆሳዕና ኢን ዘ ሃይስት ነው የሚለው። አርያም የሚለውን የእኛ ሊቃውን ሲተረጉሙት ልዑል ማለት ነው፣ ምጡቅ ማለት ነው፣ ረቂቅ ማለት ነው፣ ከፍ ያለ የመጨረሻ የከፍታ ጥግ የሰማያት ሁሉ የበላይ ማለት ነው እያሉት ያሉት መድኃኒትነቱ ከሰማይ ከላይ ከከፍታ የመጣ ነው እያሉ ነው ያሉት። በአህያ እኮ ተቀምጦ ነው። አይገርማችሁ? በአህያ ሆኖ በእንስሳ ተቀምጦ እየተመሰገነ ያለው ምስጋና ግን የሰማይ ምስጋና ነው። የአምላክነቱን ምስጋና የፈጣሪነቱን ምስጋና ነው እየተመሰገነ ያለ። ያስደንቃል። አንዳንዶቹ ዘንባባ ይዘው፣ አንዳንዶቹ ልብሳቸውን እያነጠፉ፣ አንዳንዶቹ ዛፍ እየቆረጡ ወይራ እየቆረጡ በመንገድ እሱን እያነጠፉ እየረበረቡ አህዮቹ የሚያልፉት በልብሳቸውና በዛፉ ቅጠል ላይ ነበር። ክብርና ምስጋና ለስም አጠራሩ ይሁን። እንዴት አምላክነቱን እንዳከበሩት ተመልከቱ። ልብስ የማክበር ምሳሌ፣ የመገዛት ምሳሌ፣ የንጉስነቱን የእውቅና የመስጠት ምሳሌ ነው ልብስ የመጀመሪያው ትርጉም። ሁለተኛው ትርጉም ግን ልብስ ነውርን ይሸፍናል። የሁላችንንም ነውር የሸፈነው በዚህ ሰዓት ልብሳችን ነው። ልብስ ነውርን እንደሚሸፍን አንተም በመስቀል ላይ ራቁትህን ተሰቅለህ የእኛን ነውር ትሸፍናለህ ሲሉ ነው። ክብርና ምስጋና ለስም አጠራሩ በእውነት አመስግኑት። ይሄን ጌታ ዘንባባ ይዘው አመሰገኑት። ከዚያስ ወታውከት ኩላ ኢየሩሳሌም ይላል። እንዘትብል መኑ ውእቱ ዝንቱ ኢየሩሳሌም መላዋ ታወከችላን፣ ተሸበረችላን፣ ደነገጠችላን። እንዲህ ብላ ማን ነው ይሄ ብላ ደነገጠች። ምንድነው ያስደነገጣት ሀገሪቱ? በጣም አስደናቂው በዚህ ምስጋና ፍጥረት በሙሉ ተሳትፏል። አንደኛ እንስሳቱ ተሳትፈዋል፣ አህዮቹ ማለት ነው። ሁለተኛ ሕፃናት ተሳትፈዋል፣ ወጣቶች ተሳትፈዋል፣ ሽማግሎች ተሳትፈዋል። ሶስተኛ ሐዋርያት ተሳትፈዋል፣ ጠቅላላ 120 ቤተሰብ ተሳትፈዋል። አራተኛ የግሪክ ሰዎችና የሮም ሰዎች ተሳትፈዋል። አምስተኛ ድንጋዮች ተሳትፈዋል። ስድስተኛ ዛፎች ተሳትፈዋል። ሰባተኛ ምድር ተሳትፋለች። በኢየሩሳሌም አማካኝነት ተራራው በሙሉ ተሳትፏል። ክብርና ምስጋና ለአምላካችን ይሁን። ይሄ ብቻም አይደለም። እነዚህ ፍጥረታት ብቻ እንዳይመስሏችሁ መላእክት በዚህ ምስጋና ተሳትፈዋል። ምስጋናቸው እንዲያውም ራሱ ምስጋናው ቀጥታ የመላእክት ምስጋና ነው። ቅዱስ ሉቃስ የሚገልጠው የሉቃስ ወንጌል ምዕራፍ 19 ቁጥር 38 ላይ ያለውን ቃል ብታዩት እንዘ ይብሉ ይላል። እየጮሁ እንዲህ እያሉ ይላል፣ ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው። ሆሳዕና በአርያም ላለ ለዳዊት ልጅ መድኃኒት መባል ይገባዋል። ቡሩክ ንጉሠ እስራኤል፣ የእስራኤል ንጉሥ ቡሩክ ነው ካሉ በኋላ ይላል ሰላም በምድር ወስብሐት በአርያም፣ በምድር ሰላም ይሁን በሰማይ ደግሞ ምስጋና ይሁን አሉ ይላል። ክብርና ምስጋና ለስም አጠራሩ ይሁን። ይሄ የመላእክት ምስጋና ነው። ይችናት የእግዚአብሔር መንግስት የምትባለው ይችናት፣ ቤተክርስቲያን የምትባለው ይችናት። ወዳጄ ይሄ በዓል ከማሰሪያ የተፈታንበት ከመላእክት ጋር አንድ የምንሆንበት ነው። የተከበራችሁ የእግዚአብሔር ልጆች እኔ እያጠቃለልኩኝ ነው። ይሄ በዓል ይህንን ዘንባባ ይዘን እንዳው ዝም ብለን ፎቶ ተነስተን ብዙዎቻችን አሁን ቸኩለናል። እችን ዘንባባዋን ላያችን ላይ አስረን ጣታችን ላይ አስረን ፎቶ ተነስተን ፌስቡክ ላይ ፖስት እስከምናረግ ቸኩለናል። አንዳንዶቻችን የምንጠብቀው እሱን ነው። ብዙዎቻችን የሚያጓጓን እሱ ነው። ያሳዝናል በጣም። መልካም ነው ይህንን ማሰብ፣ መልካም መኩራት መልካም ነው። መመስከር መልካም ነው። በባህላችን በሃይማኖታችን በሃይማኖታዊ ባህሎቻችን መኩራት መልካም ነገር ነው። ነገር ግን ወዳጆቼ ይሄ ሌላ ትርጉም ያለው ንስሐ መግባት ትርጉም ያለው ነው። ከብዙ ነገር የምንወጣበት ጊዜ ነው። በዚህ ዘመን አህያ የሆንበት ዘመን ነው። አህያ ማንም የፈለገው የሚጭነው፣ የፈለገው የሚነዳው፣ የፈለገው የሚመታው፣ የፈለገው የሚንቀው፣ የፈለገው የሚሰድበው ነው። እንደዚህ ዘመን የተናቅንበት፣ እንደዚህ ዘመን የምንጫንበት የለም። ሳናበጥር ሳንለይ ቴክኖሎጂውንም ፕሮጀክቱንም ሁሉንም የምናንጋጋበት፣ ሳንመርጥ የምንቀበልበት፣ ዕውቀት ነው ብለን ሁሉንም የምንጫንበት አህያ የሆንበት ዘመን፣ እንደዚህ ዘመን ያለ ዘመን የለም።
በስልኮቻችን አህያ የሆንበት ዘመን፣ በኮምፒውተሮቻችን፣ በቴክኖሎጂዎቻችን፣ በራሳችን ጥቅሞች፣ በራሳችን መሳሪያዎች፣ በራሳችን ቤት፣ በራሳችን ገንዘብ፣ በራሳችን ጭንቅላት፣ በራሳችን አይምሮ፣ በራሳችን ፈቃድ አህያ የሆንበት ዘመን፣ ዲያብሎስ የሚጫነን እንደፈለገ የሚያደርገን፣ ሱሰኛ የሆነው አብዛኛው ኦርቶዶክሳዊ፣ ጠጪ የሆነው አብዛኛው ኦርቶዶክሳዊ፣ ሰካራም የሆነው አብዛኛው ኦርቶዶክሳዊ፣ ዘፋኝ የሆነው፣ ኮንሰርት አድማቂ የሆነው፣ የፊልም ተዋናይ አድናቂ የሆነው አብዛኛው ኦርቶዶክሳዊ እንደ አህያ እየተጫነ መሄድ ነው። እዚህ ውስጥ እንደዚህ ካላችሁ ዛሬ ነፃ ውጡ። ዛሬ ከዚህ ተፈቱ። ወጣቶች ወንድሞቻችን ስሙን፣ ወጣቶች እህቶቻችን ስሙን፣ አድምጡን፣ እንደማመጥ። ቤተክርስቲያኗን ስሟት፣ ቤተክርስቲያንን አክብሯት። ነገም ልዩ በዓል አለ። የዚህ የሆሳዕና ዕለትማ አይሁድም ዘንባባ ይዘው እኮ አመስግነዋል። የመከራው ጊዜ ግን ሁሉም ትተው ሸሽተዋል። ቤተክርስቲያንን በመከራ ጊዜ መተው አይደለም፣ በሌላ ጊዜ መራቅ አይደለም፣ በሌላ ጊዜ ከወንጌል መለየት አይደለም፣ በዓላትን ብቻ ለዩ ማድመቅ አይደለም፣ ሆሳዕናንና ስቅለትን ብቻ እየለዩ መምጣት አይደለም፣ እንደዚህ በስቶ መታየት ብቻ አይደለም። ነገ ስግደት አለ። ነገ ኑና ስገዱ። በተመቻችሁ ሰዓት፣ በሚቀርባችሁ ቤተክርስቲያን፣ በየትኛውም ሰዓት ከስራ ነፃ ከትምህርት ነፃ በምትሆኑበት ሰዓት ወደ ቤተክርስቲያን ግቡ፣ ተፈቱ፣ ነፃ ሁኑ። በዚህ ዘመን ከእግዚአብሔር በመራቅ እስራት ታስረናል። በሱስ እስራት ታስረናል። በቂም ታስረናል። በበቀል ታስረናል። በመለያየት ታስረናል። በብሔርተኝነት ታስረናል። በሚዲያ ሱስ ታስረናል። በፌስቡክ እና በቲክቶክ ታስረናል። አይናችን እስኪፈስ ድረስ ከስክሪኑ ላይ ሆነን ከስልካችን ጋር ተጣብቀን ከቤተሰቦቻችን ተለይተን ቤተሰብ ሳናጫውት ከቤተሰብ ጋር ሳንመካከል የእናት አባት ምክር ሳንሰማ ራት በልተን እስከምንጨርስ አላስችለን ብሎ ቴክስት እያረግን ነው ምንበላው። ስክሮል እያረግን ነው ስልካችንን ምንበላው። እንዲህ እስከምንሆን ድረስ አህዮች ሆነናል። የዓለሙን ስልጣኔ ብቻ ተቀብለህ መንፈሳዊነትን ትተህ የምትሄድ ከሆነ እንደ አህያ ታስረሃን ብቻ አይደለም አህያ ሁናል። ምዕራባዊው እየተጫነህ ነው። ቴክኖሎጂው እየተጫነህ ነው። ይሄ ዲጂታል የሚባለው ዓለም፣ ይሄ ቨርቹዋል የሚባለው ምናባዊ የሚባለው ዓለም እሱ ተጭኖሃል። እየነዳህ ነው ማለት ነው። እየጋለበህ ነው ማለት ነው። ከእግዚአብሔር ለይቷን ማለት ነው። ከዚያ ውጣ። ሆሳዕና ከእስራት የመፈታት ቀን ነው። ከሱስ የማምለጥ ቀን ነው። ከርኩሰት የመውጣት ቀን ነው። ቤተክርስቲያንን የመከተል ቀን ነው። እውነተኛ ኦርቶዶክሳዊ የመሆን ቀን ነው። ይህን መንግስት የመቀላቀል ቀን ነው። ይችን የቤተክርስቲያንን መንግስት ይችን ቤተክርስቲያንን የመቀላቀል ቀን ነው። እነዚህ ሁሉ አንድ ላይ ሆነው ያመሰገኑበት በጣም አስደናቂው። ይሄን ብቻ ተናግሬ ጨርሳለሁ። ኢየሩሳሌም ይላል ቅዱስ ማቴዎስ ሲናገር መኑ እቱ ዝንቱ፣ ይሄ ማን ነው ብላ ስትጮህ ይላል ዋው ስው ህዝብ ይላል። እንዲያውም አህዛብ ይላል። ህዝብ አህዛብ ሲያበዛ አህዛብ ይላል። በአንድ በኩል ደግሞ የማያምኑትም ጭምር ነው። መለሱ ይላል እንዲህ አሉ ይላል። ይሄ ማን ነው? ከምን የተነሳ ነው ይሄ ሁሉ ብርሃን፣ ይሄ ሁሉ ምስጋና፣ ይሄ ሁሉ ግርማ፣ ይሄ ሁሉ ሞገስ፣ ይሄ ሁሉ የሚያስደንቅ የሚያስገርም ነገር ምንድን ነው ብላ ስትጠይቅ ኢየሩሳሌም ምን ብለው እንደመለሱ ታውቃላችሁ? ህዝቡ ዝንቱ ውእቱ ኢየሱስ ዘእምናዝሬት ዘገሊላ። ክብርና ምስጋና ለስም አጠራሩን አመስግኑት። አንድ ጊዜ አመስግኑት። ሁላችሁም አመስግኑት። ዝንቱ ውእቱ ኢየሱስ ዘእምናዝሬት ዘገሊላ። እንዲህማ የተጨነቅሽው ኢየሩሳሌም ሆይ ድንጋዮቹ ሆሳዕና በአርያም ብለው ያመሰገኑት፣ አህዮቹ የታዘዙለት፣ እጽዋት የታዘዙለት፣ ሕፃናት ያመሰገኑት፣ ከእናቶቻቸው ጀርባ የእናቶቻቸውን ጡት እየጠቡ ሆሳዕና በአርያም ብለው ያመሰገኑት ጌታ እሱ ከገሊላ ናዝሬት የሆነው ኢየሱስ ነው ብለው መለሱለት። ክብርና ምስጋና ለስም አጠራሩ። ይሄን እየመሰከራችሁ ይሄ ዘንባባ እንደምታውቁት ከዚህ በኋላ ደግሞ ጸሎተ ፍታት ይኖረናል። አስደናቂ እኮ ነው። ይህች ቤተክርስቲያን እንዴት ጥንቅቅ ያለች እንደሆነች ታያላችሁ። አህዮቹ ከእስራት ተፈቱ አልን አይደለም? አሁን ደግሞ ቤተክርስቲያን ከእስራት ትፈታናለች። ይሄ ማለትን ማለት ነው ጸሎተ ፍታት ይደረግልናል። አያድርገው፣ ከድንገተኛ ሞት ሁላችንንም ይሰውረን። ነገር ግን ጸሎተ ፍታቱ ከተደረገ በኋላ የሚሞት ሰው ቀጥታ መንግስተ ሰማያት ነው የሚገባው። ደግሞ እንደዚህ ስላችሁ ራሳችሁን እንዳታጠፉ። መንግስተ ሰማያት ለመግባት ብላችሁ ቀጥታ በተፈጥሯዊ ሞት የሞተ ሰው ይውላችሁ በዚህ ሳምንት የሚፈታው የዚህች ቤተክርስቲያን ክብር አስደናቂነቷ ምን እንደሆነ ታውቃላችሁ? አሁን ጸሎተ ፍታት ይደረጋል አልኳችሁ። የሚፈቱት እናንተ ብቻ አይደላችሁ የምትፈቱት። በመርከብ ያሉ፣ በጀልባ እየተጓዙ ያሉ፣ በአውሮፕላን ያሉ፣ በስደት ያሉ፣ ቤተክርስቲያን በሌለበት፣ ካህን በሌለበት፣ የአበሻ ድምፅ የኢትዮጵያዊ ድምፅ በማይሰማበት ሰማይና ምድር ሊደፋባቸው ደርሶ ተጨንቀው ያሉ ኦርቶዶክሳውያን በሙሉ በዚህ ቀን ይፈታሉ። አያድርገውና በዚህ ሳምንት በሰሙነ ሕማማት ቢሞቱ እንኳን ቀጥታ መንግስተ ሰማያት ይገባሉ። ክብርና ምስጋና ለአምላካችን ይሁን።
ከየት መጣ ይሄ ትምህርት? ከየት መጣ ቢባል ሁለቱን ደቀ መዛሙርት ላካቸው፣ ጴጥሮስንና ዮሐንስን። ጌታ አይደለም ሂዶ አህዮቹን የፈቷቸው ደቀ መዛሙርቱ ናቸው። ደስ ይበላችሁ። ካህናት ይፈታሉ። ይህን ዝም ብላችሁ በደንብ ያዙት። ካህናት ይላካሉ፣ ተልከዋል። ከዚያስ አህዮቹን ራሱ ጌታ ሂዶ አይደለም ኑ እፈልጋቸዋለሁ ብሎ የፈታቸው እሱ አይደለም። እንዲፈቱ ያዘዛቸው ደቀ መዛሙርቱ ነው። እንዲፈቱ የላካቸው ካህናትን ነው፣ ቀሳውስቱን ነው። ይሄ ስልጣን ስላላቸው እንዲህ ብሎም ስለተናገረ በምድር ያሰራችሁት በሰማይ ምን ያለ ይሁን፣ የታሰረ በምድር የፈታችሁት በሰማይ ምን ያለ ይሁን፣ የተፈታ ይሁን ብሎ በተናገረው ቃል መሰረት ጸሎተ ፍታት ይከናወናል። ይኸውላችሁ አንዳንዶቻችሁ በሰሙነ ሕማማት የሚሞተውን ሰው ኃጢአተኛ ነው ብሎ የሚያስብ ሰው አለ። ጅል ነው። እንዳልኳችሁ በዚህ ቀን ተፈቷልና መቃብሩም በዚህ ቀን ምድሪቱም በዚህ ቀን ተባርካለችና በሰሙነ ሕማማት የሚያርፉ ኦርቶዶክሳውያን ያለምንም ጥያቄ ይገባሉ። በዚህ ምክንያት ቤተክርስቲያን ይህንን ጸሎተ ፍታት ታከናውናለች። ይሄም ምስጢር የገሊላ ናዝሬት የሆነው ኢየሱስ ደቀ መዛሙርቱን ፍቷቸው ብሎ አህዮቹ እንዲፈቱ ባደረገው ምስጢር መሰረትነት ነው። ይቺ ቤተክርስቲያን እነዚህን ጥንቅቅ አድርጋ ጸሎተ ፍታቱ ከተከናወነ በኋላ ሰሙነ ሕማማትን የብሉይ ኪዳን ዘመን አድርጋ የጌታን መከራ የብሉይ ኪዳኑን ዘመን መከራ የነፍሳትን መከራ እያሰበች እስከ ብርሃነ ትንሣኤው ድረስ ትቆያለች። ሁላችንንም ለብርሃነ ትንሣኤው ያድርሰን። ሁላችሁም አንድ ላይ ሆሳዕና በሉ። በአርያም ሆሳዕና ሆሳዕና በአርያም። መድኃኒት መባል የሚገባው ጌታችን የተመሰገነ ይሁን። ወስብሐት ለእግዚአብሔር።